ዛሬ የምንወያይበት ዋነኛ ፍሬ ሐሳብና መረጃዎችን ማካፈላችሁ ከዚህ ነው። ሰበር ነው የተፈራው ተጀምሯል። አማራ ካላገስከኝ ኢትዮጵያን አፈርሳለሁ የአብይ አህመድ የሴራው ትንተና እሱን ገልጠን እናሳያችኋለን። እናንተ የተረዳችሁትን ሐሳብ ስጡበት። በተለይ ደግሞ ሐሳቡን በሚገባችሁ ልክ ለሰው በማስረዳት ከእያንዳንዱ ሰው የሚጠበቅ ስለሆነ ነው። እኛ ምናየውን ስናስቀምጥ ትክክል ነው ማለት ሳይሆን ግምቶቻችን ከሐሳቡና ከፍላጎቱ የሚመጣ ሴናሪዮ ነው። ይሄንን ደግሞ እናንተ በራሳችሁ ገምቱት። የተፈራው ደርሷል። አብይ አህመድ ጭንቀት ውስጥ የገባበት ጦርነት ተጀምሯል እየተባለ ነው። ዜናውም በአደባባይ እየወጣ ነው። በንግግሩ ላይ አብይ አህመድ በትናንትናው ዕለት ሸረሪቶች ይረብሹኛል፣ ድምጻቸው ይረብሸኛል፣ ትንሾች ናቸው፣ መስኮቱን ከፍተን ብናስገባቸው ድምጻቸው ግን የቢምቢዎቹ ድምጽ ይረብሸኛል ይላል። ቢምቢ የሚለው ምንድነው? ያልተቀደሰ ጋብቻ የሚለው ምንድነው? ጎንደሬ ኦሮሞ ነው ያለው ምንድነው? ጎበና ዳጬ ያለ ሚኒሊክ ያለው ምንድነው የሚለውን ወደ እናንተ ሐሳቦች እናመጣለን። ካላገዛችሁኝም ኢትዮጵያን አፈርሳለሁ ሲል በይፋ የተናገረበትን በተወሰነ መልኩ እናሰማችኋለን። ትንሽ እስቲ እነዚህ መረጃዎችን ላካፍላችሁ። ከትግራይ መንግስት የተሰጠ መግለጫ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ታፍኖ የቆየን ክፍል ለማናፈስ መስኮት ስትከፍቱ ንጹህ አየር ብቻ አይደለም የሚገባው፣ ደም የሚጠጡና በሽታን የሚያመጡ ቢምቢዎችም አብሮ ይገባሉ። እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው፣ አብሮ ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምጽ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምጽ ታውካለች፣ ትቀሰቅሳለች። እንደ ህዝብ አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ኡመን ኦሮሞ አሲቲ ጨቤ አሲቲ ሰልጲነ ጀልቀቤ አሲቲ ቦቆሳ ጨቤ ቱፋሙናን qabsaa'onni barasanii sirni nafxanyaa asitti isaan cabse har'a kan nu cabse cabsinee hundeerraa buqqisnee እንግዲህ ከዚህ ሐሳባችን እንቀጥል። በትላንትናው ዕለት አብይ አህመድ እንግዲህ በአማራ መገናኛ ብዙሃን ቀርቦ የተናገረው ንግግር ከግምት በላይ ብዙዎችን እያነጋገረ ይገኛል። ከዚህ ንግግር ውስጥ ቀድማ ጽናት ሚዲያ አንዳንድ ሐሳቦችን ማስቀመጥ ብንችልም በዋናነት አብይ አህመድ የሄደበት ዋነኛ ምክንያት ከጦርነት መጀመር እንደዚሁም ካሰላለፍና ከግጭት ትንተና መሬት ላይ ካለው የድርጅት ስንጥቃት ፍለጋ እንደዚሁም የቀበሌ መጓተት ለመፍጠር እንደሆነ ግልጽ ነው። ዛሬ ምናልባት ይህንን ንግግር ከተናገረ በኋላ ብዙዎችን ካያችሁ በተለይ የብአዴን ቅልብተኞች አንጃውን በተወሰነ መልኩ ማጫጫው የሚፈልጉበት ሁኔታ ስልታዊ፣ ቅንጅታዊ እንደዚሁም ደግሞ የማጥቃት እንቅስቃሴ እንዳለ ግልጽ ነው ማለት ነው። የሚያጠቁት ማንን ነው? አማራውን ነው የሚያጠቁት። ለጠላት አሳልፈው የሚሰጡት እነዚህ ኃይሎች እንግዲህ የኦህዴድ አጫፋሪ ሆኖ ነው። ለማንኛውም ኮየ ፈጬ ያለ ኦህዴድ ሳይደነግጥ ጠገዴ ላይ የተቀመጠ ብልጽግና እና በብአዴን ዙሪያ የተሰባሰበ አክቲቪስት ድንጋጤው ጮቱ ከምን የመጣ ነው የሚለውን ግን ማየት ያስፈልጋል። ከአማራ ጥቅም ወይንስ ከህልውና ጉዳይ? የአማራ የህልውና ጥያቄ የሚመለሰው በወልቃይት ጠገዴ ላይ ወይንስ በአዲስ አበባው የአብይ አገዛዝ መቃብር ላይ የሚለውን ግን በደንብ ማየት ያስፈልጋል።
ይህንን ብዙ ጊዜ ስንናገር ከአማራው የፖለቲካ አሰላለፍና ሚዛን አኳያ የሚጠቅመውን አስቀምጠናል። ይህንን ማዳመጥ የሊቃኑ ፋንታ ነው። እኛ እንናገራለን፣ ነገ ጠዋት ግን ከተናገርነው ላይ ወስደን ኦህዴድን መሬት ላይ ስናሳያቸው በኪሳራቸው ላይ በለቅሷቸው ላይ ዋይታ ቢያበዙ እኔ በግሌ ጆሮ ልሰጠው አልችልም። ጆሮ ልንሰጣቸው የምንችለው አማራውን ለማዳን ምክረ ሀሳብ ስናቀርብ የሚያዳምጡትን ብቻ ነው። ይህንን ምክረ ሀሳብ ደግሞ የምናቀርበው በተጨባጭ የተናገርነው መሬት ላይ እየተፈጸመ ስላለ ነው። አብይ አህመድ በትናንትናው ዕለት ስለ ወልቃይት ሲናገር መጀመሪያ በትግራይ ክልል ቢሆንም አሁን እድል አገኘው ብሎ መውሰድ ትክክል አይደለም። በህገ መንግስቱ በሪፈረንደም በውይይት ጉዳዩ ሊፈታ ይገባል። የወልቃይት ጉዳይ እኛ ስንሟገት ለአማራ እንታገላለን የሚሉ ኃይሎች ግን ወልቃይትን ሰጡ ብሎ የተናገረው የሴራ ትንተናው ካልገባህ አልገባህም ማለት ነው። ስለዚህ ዓላማው ምንድን ነው የሚለው እዚሽ ጋር አንዷ ነጥብ ነች፣ ትናንት ያስቀመጥንላችሁ። ይሄ ለምንድን ነው የተፈለገው? በዋናነት አማራ ክልል እንደምታውቁት ያለው የፖለቲካ የኃይል አሰላለፍ ወደ አጥቂነት ተሻግሮ አሁን ሊጨርሰው ጫፍ ላይ ነገረው። ይሄ ባለበት ሁኔታ አብይ አህመድ ወደ የብአዴን መገናኛ ብዙሃን ሄዶ ምናልባት ኦቢኤም ማለት ይቻላል አማርኛ ቋንቋ ስለሚናገር ነው እንጂ እዛ ሄዶ የተናገረው ንግግር በጣም የሚገርማቸው አማራውን መሰንጠቅ፣ ድርጅት ማፍረስ፣ እንደዚሁም አሊያንስ የማትሰጡኝ ከሆነ አፈርሳቸዋለሁ ብሎ ተናግሮ ነው የመጣው። ቅርሻቱን ተፍቶበት ነው የመጣው። ስለዚህ አንደኛው ሴናሪዮ የተናገርነው ድርጅት ላይ መጓተት ሊፈጥር ነው የሚለው በተጨባጭ በንግግሩ ላይ መረዳት ይቻላል ማለት ነው። ከዚህ ንግግር ውስጥ አንዱ በጣም የሚገርማቸው የጽናት ቤተሰብ ምናልባት የተናገረውን ወደኋላ መለስ ብላችሁ ስሙት። በተለይ ለአማራ እንታገላለን የሚሉ ውሰዱት ብለውናል። ልብ በሉ፣ ውሰዱት ብለውናል። የከለከለን ግን አለ አብይ አህመድ የከለከለን የፌዴራል መንግስት ነው እያሉ ስለሆነ ነው ያሉ። ይሄ በቀጥታ በድርጅትና በሊቃን ውስጥ ክፍፍል ለመፍጠር የተጠቀመበት ዲስኮርስ ነው። ስልታዊ ዲስኮርሱ ይሄ እኛ ተከላካይ ሆነናል፣ አሁን እየመጣብን ያለው ከበባ እኔ ባልኖር የላችሁም፣ እንደውም ለነሱ የሚሉን እኛን ነው እንደ ጥፋተኝነት እንደ ተከላካይ አድርገው የሚከሱን፣ ለአማራ ህልውና እንታገላለን የሚሉ ግን ውሰዱት ብለውናል፣ ተስማምተዋል ብሎ ድርጅት ውስጥ ያለ ልሂቃንን ለመከፋፈል የአማራን ትግል ለመክፈል የተጠቀመበት ዲስኮርስ ነው። ከዚህ የፖለቲካ ዲስኮርስ አብይ አህመድ አተርፋለሁ ብሎ የሚያስበው መከፋፈል፣ በክፍፍል ውስጥ አተርፋለሁ ብሎ ደግሞ የሚያስበው አማራውን ሪጂናል የሆነ ስንጥቃት ውስጥ መክተት ነው። በአማራ የህልውና ትግል ውስጥ የኮዝ ልዩነት መፍጠር ነው፣ የአሰላለፍ ልዩነት መፍጠር ነው። ይሄ ተዛባ የአሰላለፍ ልዩነትን መማረግ ይፈልጋል። ከሱ ጋር አሰልፎ በህወሓት ጥይት ማድቀቅ ነው የሚፈልገው። በዚህ እሳት ውስጥ እንዲበላ ነው የሚፈልገው። ስለዚህ አማራው ከጥቅሙ አኳያ ኦህዴድ እንዴት እንደሚጫወትበት በደጋጋሚ ጊዜ ስናስረዳቸው፣ አሁን ግን አማራ ሚዲያ ላይ ቀርቦ ደግሞ የተናገረው አንዱ በአደባባይ ያስቀመጥነው አንዱ ይሄ አሰላለፍ ፍለጋ ሲሆን ግጭት ፍለጋ ነው። ትናንት የሰራነው አማራ አድነኝ ወይም ተከፋፈል ነው። ከክፍል ማትረፍ፣ አድነኝ ደግሞ ተሰለፍ ነው። አሰላለፍ ፍለጋ ነው። በአሰላለፍ ውስጥ ከዚህ በፊት ኦሮማራ የሚል አንዳንድ ሰው ፖለቲካዊ መልክ ሲሰጡት አስታውሳለሁ። ኦሮማራ መጀመሪያም እኮ የነበረው ከአማራ ህዝብ ጋር ከባዕዴን ጋር ብዙ ሰው ያልገባው ይሄ ነው። ኦሮማራ የሚባል ከህዝብ ጋር ያለ የአሰላለፍ ብያኔ ያታሉት ህዝቡ በዚህ አይነት አሰላለፍ ውስጥ አልገባም። የገባው ብአዴን ህዝቡ ወደ አደባባይ የወጣው ይቅርታ ስላለ ብቻ ጥፋተኛ ነን ኑዛዜ ስላቀረቡ እንጂ ኦሮማራ ምናምን የሚባል ምናልባት ለውጥ ያመጣል ብሎ አይደለም ህዝቡ በተስፋ ደረጃ። ስለዚህ መጀመሪያም የተቀናጀው እዛው ኢህአዴግ ውስጥ ያለ ዛሬ ስሙን ቀይሮ ኮቱን ቀይሮ ብአዴን ነኝ የሚል
ብአዴን ለብአዴን የተጋባው ኦህዴድ ከብአዴን ጋር ጋብቻ የፈጠረበት ከህዝቡ ጋር አይደለም። ኦሮማራ የሚባል የለም። ኦህዴድ ከብአዴን ጋር። ስለዚህ እነዚህ ሁለት ኃይሎች መጀመሪያም ሲቀናጁ ከጥቅማቸው አማራው በሰዓቱ የደገፋቸው የይቅርታ ኑዛዜ ስላቀረቡለት ያ ድጋፍ አብይ አህመድ ደግፉኝ ብሎ የሚመጣው ወደዛ ተመልሶ ወደ 2010 ነው የሚመጣው። ወደ 2010 ይመጣና ከዚህ ድጋፍ የምታተርፉት ይለናል አብይ አህመድ። ከዚህ ድጋፍ የምታተርፉት ከኔ ጋር ተሰልፋችሁ እየመጣ ያለውን የዚህ አደገኛ የሆነ ለስልጣናችን አደጋ የሆነ የህወሓት የኤርትራ ኃይሎችን አብይ አህመድ በነገራችን ላይ ይህን ጦርነት የጀመረው ትግራይ ላይ ብቻ ሲሆን ቀጥታ እስከ አሰብ ድረስ የሚሄድ ይሄዳል። የተራዘመ በዛ ደረጃ ነው። ሌሎችም ንባብ ያላቸው በእርግጠኝነት። ስለዚህ በዚህ ሂደት ውስጥ ምን ልላችሁ ነው የሚለው ተሳተፉ ነው የሚለው። የደም መዋጮ ውስጥ ነው የሚለው። በለመድኩት የደም መዋጮ መሰረት ይሄንን ገብሩ። ይሄንን የማታደርጉ ከሆነ አብይ አህመድ ማስጠንቀቂያ የሰጠው ኦህዴድ የመጨረሻ ምሽጉ ምን ሊሆን እንደሚችል አስቀምጠን የምንገርናችሁ ነው። ከዚህ በፊት ደጋግሜ የሚገልጸው ልብ በሉ። የኦህዴድ የፖለቲካ የትንተና አድማስን በደንብ ለሚያውቀው ሰው ባለፉት 8 ዓመታት ውስጥ የፈጸመው ከባድ ወንጀል በኢትዮጵያ ፖለቲካ ላይ ሊያስቀጥለው የሚችለው የፖለቲካ ህይወት የለው። በራሱ እንደው ሰርቫይቭ አድርጌ በዚህ የፖለቲካ ሂደት ውስጥ አልፋለሁ ብሎ ሊያስብበት የሚችል ሴናሪዮ ሁሉ የተዘጋ ነው። ወንጀለኛ ነው፣ ሽብርተኛ ነው፣ በወንጀል ይጠየቃል። እሱ ብቻ ሳይሆን አሁን የተፈጠረው ትውልድ በጣም አደገኛ የበቀል በትሩን ስሎበት የሚመጣ ኃይል ነው። የማይቀር ጉዳይ ነው። ወንድሙን፣ ቤተሰቡን፣ እናቱን ገብሩ። ይህ ቡድን ካለበት ድንጋጤና ፍርሃት በተለይ ኦህዴድ የፖለቲካ ጮርቄነት ብቻ ሳይሆን ደንጋጣ ነው በጣም። ቅድም ሽመልስ አብዲሳ ሲናገር ሰምታችሁታል። ነፍጠኛን በሰበርነው ቦታ በሰበሩን ቦታ ነው የሚለው። በሰበሩን ቦታ ሰብረ ነው ይሄንን ስናከብር ሲል የሚያጨበጭብ ደጋፊ አለ። እነዚህ የሚያጨበጭቡ ደጋፊዎች ጥቂት የብልጽግና ተሳታፊዎች ናቸው። እነዚህ ኃይሎች በራሳቸው ኦህዴድ አሁን የገባበት ቅርቃር በራሱ በጣም አደገኛ ስለሆነ መደናገጥ ውስጥ ሲገባ ከባድ የሆነ የፖለቲካ ፋውል ነው የሚሰሩት። አብይ አህመድ ይሄንን በትናንትናው ዕለት ሲናገር ከሰማችሁት አንድ ንግግር ተናግሯል። ላስቀምጥላችሁ እዚህ ላይ በንግግሩ ምን ይላል መሰላችሁ? እንደ ቀላል የምናየው ስላልሆነ በዚህ ንግግር ውስጥ ምን ይላል አብይ አህመድ? ኢትዮጵያ ካልበለጸገች እና ካልተደመረች ህልውናዋ አደጋ ውስጥ ሊገባ ይችላል ወደሚል መንግስታዊ እሳቤ ገብተናል። እዚሁ ጋር እያይዞ በንግግሩ ላይ ራሱን ነው የምነግራችሁ። ምን ይላል መሰላችሁ? በ2003 ዓ.ም ክረምት የከፍተኛ አመራሮች ስልጠና ወቅትም ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ያንን ንግግር ትርክት ማደስ ያስፈልጋል። በመካከላችን ግድግዳ ማፍረስ ይኖርብናል። ታሪካችን ፈትሸን ወደምንተባበርበት በጋራ ወደምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው የሚል ነበረ። ነጥቧን ያዙ። ይህንን በ2003 ነው ሲነጋገር የነበረው። ይሄ በ2003 ሲነጋገር የነበረው የነገዋ ኢትዮጵያ አስጊ ነው ምን ካላለን ካልተባበርን ብለን እናወራ ነበር። ከነማን ጋር? ከነአምባቸው ጋር። ይሄንን ለውጥ አመጣን የሚለው አብይ አህመድ አሁን ደግሞ ይላል አሁን ኢትዮጵያ ውስጥ የሚታዩ የተለያዩ ኃይሎች መሰባሰብ
መጣመርና ያልተቀደሰ ጋብቻ ይላል። አሁን ኢትዮጵያ ውስጥ የሚታዩ የተለያዩ ኃይሎች መሰባሰብ መጣመርና ያልተቀደሰ ጋብቻ፣ ብዙ ርቀት የማይሄድ ጋብቻ አይና ልብ በሉ፣ ብዙ ርቀት መሄድ የማይችል ጋብቻ አይና አብይ ያየዋል። ጋብቻው ያልተቀደሰ ነው ብሎ ድምዳሜ ይሰጠዋል። ይህንን ወደኋላ ሲያስበው አብይ አህመድ ያኔ ይላል 2003 ላይ ወደኋላ ይመለስና ያኔ የነበረን ውይይትን አስታውሳለሁ። ነጥቡ እዚህ ላይ ነው። አስታውሳለሁ። ምኑን ነው የሚያስታውሰው? 2003 ላይ የማንተባበር ከሆነ በጋራ የማንቆም ከሆነ የነገዋ ኢትዮጵያ አስጊ ነው የሚል ነበረ። ከነ አምባቸው ጋር ስናወራ የነበረው ምን እያለ ነው? እማትደግፉኝ ከሆነ እማትቆሙ ከሆነ ከኔ ጋር እማትሰለፉ ከሆነ አዲስ አበባ ከኛ ብለን የምንጠይቀው ልናፈርሰው ነው፣ ልንበትን ነው። ኦህዴድ በይፋ አወጀው። በይፋ ኦህዴድ መጣ። ምን ብሎ? መደበቄን እየወሰድኩ ነው፣ መደበቄን እያመቻቸው ነው። አየህ፣ ብዙ ጊዜ የምናስቀምጠው ለዚህ ነው። ኦህዴድ ታዲያ በመጨረሻው በኢትዮጵያ ፖለቲካ ላይ ቀውስ ውስጥ ሲገባ ያለው ብቸኛ ምርጫ ምሽግ ነው የሚፈልገው። ምሽጉን የት አድርጓል? አዲስ አበባ። በምን ስም? በምክክር ስም። ምን ብሎ ጠየቀ? አዲስ አበባን ስጡኝ። ለምን? ለማፍረስ። ይህንን የት ሄዶ አወጀልህ? አማራ መገናኛ ብዙሃን ሄዶ ነው ያወጀልህ። ኢትዮጵያን ላፈርስ ነው ማትተባበር ከሆነ። ስልጣናችን ስናጣ ዝም ብለን አናጣም። ምሽግ ያስፈልገኛል፣ ያፈሰስኩት ደም አለ፣ ወንጀለኛ ነኝ፣ ሽብርተኛ ነኝ፣ የሚመጣው አይለቅኝም ብሎ በአማራ ኪሳራ ላይ ድጋሚ ቤቱን ለመስራት ኦህዴድ በይፋ ነው ያወጀው። በነገራችን ላይ በይፋ ነው መግለጫ የሰጠው፣ በይፋ። ይሄ ያልገባው አማራ ዛሬ አሁንም ድንጋይ ሲወራወርና አብይን ለማዳን ተስፋ የሚያደርግ አንዳንድ መደድ የሆነ አክቲቪስት ስንመለከት እንስቃለን፣ ያሳፍራል። ከነዚህ ጋር መቆምም ነውር አድርጌ ያለው ነውር። መዳኛው የት እንዳለ እንኳን ማወቅ የማይችል ማለት ነው። ስለዚህ አብይ አህመድ በግልጽ ሲናገር እዚሁ ላይ ደግሜ የምነግራቸው በመካከላችን ግድግዳ ማፍረስ ይኖርብናል ስንል ታሪካችን መፈተሽ አለብን። ታሪካችን ወደኋላ ስንፈትሽ መተባበር ስለሚያስፈልገን በጋራ ወደምንቆምበት ካልሄድን የነገዋ ኢትዮጵያ ስለሚያሳስብ ችግር ውስጥ እንገባለን። ታሪካችንን ፈትሽ ሲል ታሪካችን ወደኋላ አብይ አህመድ ጎበና ደጬ ያለ ሚኒሊክ፣ ሚኒሊክ ያለ ጎበና መቆም አይችልም ይላል። ከይሄ ታሪክ ብያኔ ካለው የጎበና አሽከር እያለ ራሱ ኦህዴድ ውስጥ የሚሰዳደበው ኃይል ራሱ ኦህዴድ እኮ ጎበናን የሚኒሊክ አሽከር ወራሪ ነው የሚያደርጉት። የአርሲው ጦርነት ጎበናን የመራው ኦህዴድ ግን አኖሌ ሲተክል የሚኒሊክ ጦት ቆራጭ ብሎ የተከለው ጎበናን አላስገባው። ጦሩን የመራው ጎበና ነው። ሚኒሊክ ጦት ቆራጭ የሚለው ኦህዴድ ነው። ሐውልቱን የተከለው ኦህዴድ ነው። ይህንን የጥላቻ ሐውልት ይዞ ቤተመንግስት የገባው ኦህዴድ ነው። በነገዋ ታሪካችን ብሎ አብይ አህመድ ሲናገር የመጀመሪያው ታሪክ የጥላቻ ታሪኩ መፍረስ ነበረበት። የጥላቻ ታሪኩን ሳያፈርስ ኦህዴድ በቀጥታ ስልጣን ነው ያዘው። ስልጣን ይዞ ቃለ መሐላ ሲያደርግ ከአኖሌ ጋር ነው አብሮ ቃለ መሐላ ውስጥ የገባው። ምን ለማድረግ? ጡት የቆረጡ ጠላቶቻችን ብሎ እነሱን እንቆርጣቸዋለን ያለው። ስለዚህ 2003 ላይ ሲመካከል የታሪክ እድሳት ሳይሆን ታሪካዊ ጠላቶቻችን ብሎ ዛሬ ሲናገሩ የታሪክ ብያኔ እዚህ ላይ ፍርድ አስቀምጧል ማለት ነው። እናጠፋቸዋለን የሚል በምን? በህገ ልቦ ነው። አማራው ይሄ አልገባውም። አብረው ተሰልፈዋል። አብረው መክረው ሊሆን ይችላል። ኦህዴድ የመከረው ግን በአንድ እጁ ሰይፍ በአንድ እጁ ግን ማደናገሪያ ይዞ ሽመልስ እሱን ነው ያለው። አደናግረን አወናብደንም በላ ነው፣ ቁማሩን በላ ነው ያሉት። ቁማሩን በላ ነው ሲላቸው እናምባቸው በልተውት ነው፣ እነ ሳረም በልተው ነው፣ እነ ገዱን ከኢትዮጵያ አስወጥተው ነው፣ እነ ዮሐንስ ቦያለውን እስር ቤት ከተው ነው።
በእርግጥም ቁማሩን በልተውታል ማለት ይቻላል። የተበሉት ሰዎች ግን የውሃ ሽታ ነው ሆኗል። ዛሬም አብይ አህመድ ቁማሩን ለመብላት ቅድም በመረጃ ባያሰማናችሁ ለምሳሌ ጦርነት አሁን የተጀመረው በዚህ በሸረሪና ነጭ አፈር በኩል እንደዚሁ በተመሳሳይ በሰሜን ራያ እና በአፋርም አቅጣጫ በመሃጅርም አካባቢ በመካናይዝድ የታገዘ ጦርነት እንደጀመረ እየተሰማ ነው። በዋናነት በዚህ በሸረሪና ነጭ አፈር በኩል እዛ አካባቢ በተለይ በዚህ በወልቃይት አካባቢ ለምንድን ነው የጀመረው አብይ አህመድ በበል መጀመሪያ ለአማራ ህዝብ እንታገላለን የሚሉ ውሰዱት ብለውናል። በንግግሩ ከሰማው እንደዚህ ነው የከለከለን የፌዴራል መንግስት ነው ብለው የሚከሱት እኛን ነው። ይሄንን ተናግረው ጦርነቱ ሲጀመር እዛ አካባቢ ላይ የሴራ ትንተና ነበረው፣ ዝግጅት ነበረው። አብይ አህመድ ኢንተርቪው እየሰጠ ከስንት ሰዓት በኋላ ደግሞ ጦርነቱን ለማስጀመር ዝግጅት ነበረው። እዛ አካባቢ ላይ ያለውን ጦርነት ለምን አመጣው ወይም ለምን ጀመረው የሚለው ግን መፈተሽ ያስፈልጋል። 3-4 ሴናሪዎች አሉ። አሁን አማራውን እርስ በርስ እዛ አካባቢ ላይ ማዋጋት፣ ምናልባትም እዛ አካባቢ ላይ ቦታውን በኃይልም ይዘውት ድርድር ለመፈለግ፣ ካልሆነ ደግሞ የተራዘመ ጦርነትም ቢሆን በአካባቢው ላይ ድቀት እንዲፈጠር አብይ አህመድ የሴራ ትንተና ሰርቶ ሊሆን ይችላል ብሎ ፖለቲካ ለሚገባው ሰው ሊያነብ ይችላል። እዚሁ ላይ አብይ አህመድ ሲናገር ይህንን ጉዳይ እድል አገኘው ብሎ መውሰድ ትክክል አይደለም ብሎ ሲናገር በህገ መንግስቱ በሪፈረንደም ይወሰናል እያለ ሲያዘናጋቸው የነበረው እነማንን ነው? ዛሬ እዛ አካባቢ ያሉ የብልጽግና ተደማሪዎችንም እነጌታቸውንም አብይ አህመድ የሚያደናግረው በዚህ ስልት ነው። የግጭቱ ማዕከል የሚያደርጋቸው በዚህ ጨዋታ ነው። በዚህ ጨዋታ ውስጥ የሚያተርፈው አብይ አህመድ ነው። በዚህ ጨዋታ ውስጥ ግን ይሄንን መብለጥ የሚቻለው ግን የአብይን ሴራ አንብቦ ሌላ አሊያንስ መፈለግ ነው። ቢገባ ፖለቲካ ብታቅ አሊያንሱን መቀየር ስልታዊ ብልጠት ነበር። ስልታዊ የሆነ አሸናፊነት ያደርግ ነበር። ከዚህ በኋላ እንገዳደልም፣ ጨዋታውን እንቀይረዋለን፣ እኛም እናንተም በጥይት ሳይሆን መወዳደር ያለብን ከዚህ በኋላ ጨዋታውን በሌላ ስልት ነው ብሎ ወደ ስልታዊ አጥቂነት መምጣት ግን ወደ አሸናፊነት ይወስድ ነበር። ዓላማው እሱ ነው። አሁን በሆዴድ ቦይ ውስጥ እየገባህለት ይመስለኛል ወደኋላ ቆመ ማትፈትሽ ከሆነ። ስለዚህ ኦህዴድ እዚህ ላይ ሲናገር አንድ በጣም ያስገረመኝ ነገር ደግሞ ልንገራችሁ። ትናንት በሰራነው ፕሮግራም አማራውን አግዘኝ ሲል ቅድም ያልኳችሁ አግዘኝ አንዱ አሁን ኢትዮጵያ ውስጥ የሚታዩ የተለያዩ ኃይሎች መሰባሰብ፣ መጣበርና ያልተቀደሰ ጋብቻ ብዙ ርቀት የማይሄድ ጋብቻ አይና ያኔ የነበረን ውይይትን አስታውሳለሁ ሲል የነገዋ ኢትዮጵያ አደጋ ውስጥ እንደምትገባ የሚያስታውሰውን ጊዜ ዛሬ እያሰብኩት ነው እያለ ይሄ የማታግዘኝ ከሆነ አደጋ ውስጥ ትገባለህ እያለ ነው። በሌላ በኩል ግን አማራውን ደግሞ ሪጂናል የሆነ ስንጥቃትና ክፍፍል ለማምጣት የትርክት መገለጫ አምጥቷል። በነገራችን ላይ በጣም 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 የሚገርም የዚህ ሰው መጨረሻ መቼም ይናፍቃል። ምንድን ነው ያለው? እስቲ ብዙዎቻችሁ ወደኋላ አስቡት። በተለይ ጎንደር ህዝብ 2008 ጎንደር አካባቢ ሰልፍ ሲወጣ ያ ሁላችንም የምናስታውሰው ነው። በሂደቱ ያለፍን ሰዎች ሰልፍ የወጣው ሀገራዊ ብሔርተኝነቱ ስለሚያስቀድም ነው። የጎንደር አማራ የሌላው ቁስል የሌላው ህመም የኔም ነው የሚል እሳቤ አለው። ይሄ የአማራ ባህል ነው፣ እሴቱ ትልቁ የሰብአዊ መገለጫው ነው። ይህንን አማራው ትልቅ መፈክር ይዞ የወጣው በተለይ 2008 ህዳር አካባቢ ይመስለኛል የጀመረው ኦሮሚያ ላይ ያለው የፕሮቴስት የወጣቱ አመፅ የኦሮሞ ደሜ ነው ሲል ከደሙ የሚመጣ ደም ሀገራዊ እሳቤውን ይዞ ነው። ሀገራዊ እሳቤውን ይዞ ሲመጣ በዜግነት ደሙ ነው። በዜግነት በብሔር አይደንቲቲ
ስናየው በአብይ መነጽር የመወለድ የጋብቻ የአምቻ አድርጎ ያመጣዋል። ሰልፍ የወጣው ይላል አብይ አህመድ የጎንደር ሰው የኦሮሞ ደሜ ነው ያለው በሰዓቱ የጋብቻ ነው የአምቻ ነው። እንደምታውቁት ጎንደር እኮ ኦሮሞ ጋር ተዋልደዋል ሲል ጎንደርን ኦሮሞ አድርጎ ናሬቲቭ እያመጣበት ነው። ምን ለማድረግ ተፈልጎ ነው? በጎንደር ውስጥ ያለ ብሔርተኝነትን ነጥሎ የብሔርተኝነት መጨቃጨቂያና የትርክት መገለጫ ለማድረግ የጎንደር አማራን ወደ ኦሮሞ ስቦ ያመጣውና በአማራ ውስጥ ራሱ አለመተማመን የሚመጣው ወይም እንዲመጣ ዛሬ የአብይ አማሮች የሚለው ትርክትን በሱ ናሬቲቭ መተካት ይፈልጋል። ለምን? አማራውን መበተኛ ነው። አየህ፣ አዲስ ቅስቀሳ ይዞ መጣበት። ስለዚህ ጎንደር ኦሮሞ ነው፣ ደሙን ስታዩት በጋብቻ የመጣ ነው ብሎ ወደ ብሔር ማንነት ውስጥ ያስገባውና ከአማራነት አውጥቶት የጋብቻው ሰርተፊኬት ከዚህ የመጣ እንደሆነ አብይ አህመድ ሊነግረን ይፈልጋል። አይገርማችሁ? ይሄ የሚደገፍ ሰው ነው። ይሄ አንድ ቀን ልደግፈው የምችል ነው። ይህን በጣም የሚያሳዝን ሰው እኮ ጎንደር ላይ የወጣው ሰልፍ እንኳን ኦሮሚያ ላይ አይደለም በየትኛውም የኢትዮጵያ ግዛት ላይ ደቡብ ላይ ያሉ ሰዎች ሰልፍ ይወጣሉ እኮ። በየትኛውም አካባቢ ፍትህ በደል ሲመጣ ተበድያለሁ ብሎ የሚወጣ የማህበረሰብ ክፍል ሚዲያዎች ይደግፋሉ። ለአብነት ሲዳማ ላይ በተደጋጋሚ ጊዜ በሚዲያ የምንዘግበው በብሔር ማንነት የሲዳማ የብሔር አባል ስለሆነ ነው፣ ኢትዮጵያዊ ስለሆነ ነው፣ ወገናችን ብለን በወገንነት የሚያስተሳስረን ገመዱ ምንድን ነው? አብይ አህመድ ደም ነው ይላል። እከኩን ለማጋባት አማራ ክልል ላይ የሚሄደው በተለይ ጎንደር ነጥሎ ለመውሰድ አዲስ የትርክት መገለጫ ሲያመጣው ጎንደር እኮ ኦሮሞ ነው ብሎ ሊነግረን ይፈልጋል። እኔን የሚደግፉኝ ለዛ ነው መልእክቱ ይሄ። እኔም ደግሞ የምደግፋቸው በጋብቻ ምቻ ነው ይልና ወልቃይትን እንደ መጋጫ ያደርገውና እስካሁንም የጠበቀላቸው እሱ ነው ይሉኛል። ልብ ብለሃል? እሱ ነው ይሉኛል። ሌሎቹ አብይን የሚከሱት እሱ ነው የሚከለክለን እንጂ ለአማራ ህልውናማ የሚታገሉ ሰዎች ውሰዱት ብለዋቸዋል። ውሰዱት እኛ አይመለከተንም ብለዋል። እነሱ እንደዛ ሲሉ እኔ ግን በጣም ተቆርቆሬ በዚህ ጉዳይ ላይ እስካሁንም ዋጋ የምከፍለው ምን እያለህ ነው? በአምቻ ጋብቻ የመጣ ትስስር ነው። ከአፋብም በላይ እኔ ለጎንደር እቀርባለሁ፣ ከደረጀ በላይ ለጎንደር እኔ ተቆርቋሪ ነኝ፣ ከዮሐንስ ንጉሱ በላይ እያለ አብይ አህመድ ይመጣላል። ሴራው ከገባህ ይግባ። ኦህዴድ የሚጫወትበት ብዙ ጨዋታው ከገባህ ይግባ። ይህንን ጨዋታ ወደ ሚዲያ የሚያመጡት ሰዎች ድንቁርናቸው በጣም ይገርመኛል። በዚህ ደረጃም የሚጠበቁ አይመስሉኝም ነበር። አንዳንዶቹ ግን በጣም የወረዳ አመለካከት እንዳለ አይቻልም። አንዳንዱ ብሔርተኝነቱ ከአማራ ይዘልና የወልቃየት ብሔርተኛ ሆኖ በወልቃየት በኩል ተከበብን ይላል። የሚያስከብበው እኮ አብይ አህመድ የሚያስመታው ጦርነቱን ዛሬ የጀመረበት ቅድም ባልኳቸው ሴናሪዮ 3-4 ሴናሪዮ ማስቀመጥ ይቻላል። ማስገባት፣ መደራደር፣ ማድቀቅ፣ እዛ አካባቢ ያለው ተስቦ ራሱ አማራው እንዲገባበት የመጋበዝ ጉዳይ ነው ሆን ብሎ የጀመረው። ይህንን መንቃት ግድ ነው። የአማራው ጥያቄ መልስ የሚያገኘው ወልቃየት ላይ ሳይሆን አዲስ አበባ ላይ። ስለዚህ አዲስ አበባ ላይ ያለውን ኃይል ደምስሰህ በትልቁ ቤት ላይ እና በትልቁ የነገ ጠዋት እጣ ፈንታ ላይ ትልቅ የፖለቲካ ስራ መስራት ሲገባ የቀበሌ የፖለቲካ አስተሳሰብ ይዘህ እዛ ላይ የተቸከለ ብሔርተኝነትን አስቀምጠህ በዚህ ላይ አማራው መተባበር አለብህ እንተባበር ስትል በጣም ፖለቲካዊ ድንቁርና። አብይ አህመድ ቤተመንግስት ተቀምጦ አንተ ግን እዛ ላይ ድንጋይ ስትወራወር ይሄ ይስቅብሃል። ለዚህ ነው የሴራ ትንተና የመጣው።
መደምሰስ ያለበትን ትተህ ሌላ ቦታ ላይ ጊዜና ህይወት የምትከፍልበት ምክንያት አይገባኝም። ስለዚህ አብይ አህመድ እነዚህ ሴናሪዎችን አምጥቶልሃል። ከሁሉ በላይ ግን እማደግፈኝ ከሆነ ምን እልሃለሁ? አፈርስሃለሁ ነው። ልብ በሉ። ቅርብ ጊዜ በተለይ በአዲስ አበባ ላይ ምን እያደረገ ነው ኦህዴድ? ለዚህ ጥሩ ማሳያ አማራውን በጦርነት ጠምዶ የትግራይ ሊቃንን በጦርነት ጠምዶ ጦርነቱ የሚቆምበትን ኳስ ያለው ኦህዴድ እጅ ነው። እነዚህ ኃይሎች ጦርነቱን ዘግተው በምክክር ኮሚሽኑ ላይ እንዲነጋገሩ መጋበዝ ሳይሆን ሁሉን አሳታፊ የሽግግር መንግስት ይምጣ ብሎ ማሰብ የአንድ መንግስት ኃላፊነት ነው። ዛሬ ካድሬው ተጨንቋል። በብልጽግና ውስጥ ያለ የብልጽግና ፓስተሮች ሁሉ የአንድ ሳምንት የጸሎት ጊዜ አውጀዋል። እየመጣ ያለው ናዳ ማንንም ሊያተርፉ እንደማይችል ገብቷቸዋል። ምናልባት በብልጽግና ውስጥ የተሰባሰበ ደቀ መዛሙር አድርባይና ኮት ተሸካሚ ትንሽ ጊዜ ነው ያለው እንጂ ብዙዎቹ ከኢትዮጵያ ወጡ፣ ተሰደዱ፣ ኤምባሲ ውስጥ ገቡ፣ ጥገኝነት ጠየቁ የሚል ዜና ነው በቅርቡ የምንሰማው። እሱ ሊሆን እንደሚችል እኛ ቀድመን ተናግረን ይሄ ምክክር ኮሚሽን ከቆቦ እስከ አዲስ አበባ ድረስ ያለው ኪሎ ሜትር ነው የአብይ የስትንፋስ ዕድሜ። ምንም ውጤት የለውም ብለን ለፕሮፌሰሩ ምክር ሀሳብ አቅርበናል። ለአድርባዩ ብርሃኑ ነጋና አለማየሁ ገብረ ማርያምም የምትሰማ ከሆነ ስማ ብለን በተወሰነ መልኩ ምክር ሀሳብ አቅርበናል። እነዚህ ሁሉ አድርባዮች ግን ሊሰሙ አልቻሉም። ካልሰሙ የሚሰሙት ጆሮአቸው ላይ የሚጮህ ጥይት ባሩድ ነው። ያ ጉዳይ ዛሬ ሐምሌ 25 ሌሊት ተተኮሰ የሚል ዜና ተሰምቷል። እንግዲህ ይሄ ጉዳይ ወዴት ይመጣል የሚለው ግን እስከ አዲስ አበባ ድረስ በመቃብሩ የሚል አቅጣጫ እንዳለ ያው ከዚህ በፊት የዘገብነውን የምታስታውሱት ነው። አብይ አህመድ እነዚህ አይነት ዲስኮርሶችን ሲሰማ ከመቃብሬ በፊት ቢያንስ እኔም ከሌለው እነሱም የሉም፣ ለነሱም የምሰጠው ሀገር የለም፣ ስለዚህ ያለኝ ብቸኛ ምርጫ ተያይዘን እንውደቅ የሚል የጥፋት ብያኔውን ግን አውጇል። በትላንትናው ዕለት አብይ የተናገረው ይህንን በይፋ ሪባኑን በጥሶታል። ቤት ብአዴን ባቋቋመው የአማራ መገናኛ ብዙሃን ኢትዮጵያን ትፈርሳለች ሲል ለመፍረሷ አብይ አህመድ ምልክት አድርጎ ወይም ማለማመድ የፈለገው አናቱ ቀድሞ ይፈርሳል እንጂ ግን ሊያስፈራራው የሚፈልገው አንዱ የአዲስ አበባ ኬኛ ፖለቲካ ነው። በምክክር ኮሚሽን አዲስ አበባ የኔ ነው ብሎ ይሄሉ ጦርነት ሳይዘጋ አዲስ አበባን ለመቀበል ሰሞኑን አጀንዳ አስገብቶ አጀንዳው አልፎ ወደ 500 ሄዶ የመጨረሻው ብያኔ እየጠበቅኩ ነው ሲል ዋነኛው ዓላማው ወደዚህኛው ፍርሰት እገባለሁ። ምኑን ነው የሚጠብቀው? ተሸናፊነቱን ነው የሚጠብቀው። ተስቦ የሚመጣውን ኃይል ነው የሚጠብቀው። ተስቦ የሚመጣው ኃይልና ተስፋ የሚያስቆርጠው ቅርቃር ውስጥ ሲገባ ግን በይፋ አብይ አህመድ በጣም የሚገርማችሁ ተገንጣይ የኦሮሞ ብሔርተኛ አዲስ አበባን ከፍቶ ግባ ነው የሚለው። ቀድሞ እያስገባው ነው። እናውቃለን፣ መረጃዎች አሉ። የራሱ ያደራጀው ኃይል ገብቶ ከዛ በኋላ ምንድነው የሚያደርገው? ወደ አዲስ አበባ ቶክስ ይተኩሳል። ወንድሜ ግን ቀድሞ ግን የሚያውቀው ሰው ግን ዝግጅቱ ተዘጋጅቷል። በብዙ ግንባር ተዘጋጅቶለታል። አያውቀውም አብይ አህመድ እንጂ አዲስ አበባ ተከባለች። ቁርጥህን እንገር፣ አዲስ አበባ ተከባለች። በማን? ኢትዮጵያን በሚያድኑ ኃይሎች፣ በአዲስ አበባ ኃይሎች፣ በጀግኖች ተከባለች። የጊዜ ጉዳይ ነው። በየት በኩል እንደሚጮህብህ እናሳያለን። ይህን ጉዳይ አብይ አህመድ በይፋ የተናገረው ግን የፍርሰቱን ውልደት ወደ አደባባይ ለማምጣት ስለፈለገ ነው። ስለዚህ የሚያጠቃው ኃይል የሚደመስሰው ኃይል እየተሳበ ወደ መሃል ሲመጣ ከናንተ በፊት እነሱ ቀደሙ የሚል የራሱን አባት ወርቤ ከተማው ዙሪያ ላይ እንዳሰፈረ እናውቃለን። ምሽግ ቆፍረው ስልጠና እያደረገ አጣየለ ሚሊሻ እያሰለጠነ ያለው ለነማን እንደሆነ ግልጽ ነው። ግን ተቀድመሃል ሴናሪዮ ስለገባን ማለት ነው። ስለዚህ ወደዛ ሁኔታ አብይ አህመድ በይፋ ገብቷል። ይህንን ህዝቡ እንዲያውቀው ወደ አደባባይ የገባው ፍርሰቱን የሚያዋልድ ቡድን ነው ብለን ደጋግመን ስናስቀምጥ አዲስ አበባ ለጥንቃቄ በየአካባቢ ላይ ተደራጅ፣ ወደ ከተማው ተስበው የሚመጣ ኃይል እየተሳበ ሲመጣ ይሄ ቡድን አጥፍቶ ጠፊ የሆነ የሽብር እንቅስቃሴውን በይፋ ያዋልደዋል ብለን ነግረናል።
ይሄ ጉዳይ ዛሬ አብይ አህመድ በአደባባይ የማይቀር ጉዳይ ነው፣ ወደዛም እየሄድኩ ነው ብሎ ተናግሯል። ሌላው በጣም የገረመኝ አሁን የሚቃወሙን ሰዎች በውጭ ያሉ አሳይለም የሚፈልጉ ተሳዳቢዎች ናቸው ይላል። አሳይለም ፍለጋ የሚቃወሙ ወይንስ ስደተኞች? ስደተኞች ሲል ማን ያሳድዳቸው? አሳይለም ሰው ሀገሩን ጥሎ አሳይለም ፍለጋ ነው እንደሚሰደው? ለመሰደድ ያበቃው ምንድን ነው? ለመሰደድ ያበቃው ያንተ የድንቁርና የፖለቲካ አሳሰብ ነው፣ የጠቅላይነት አሳሰብ ነው፣ የጭቆና የባርነት ፋሽዝም የሆነ የፖለቲካ አመለካከት ነው። ይሄ አመለካከት ራስህ በሰበሰብከው አዳራሽ ውስጥ ድብድብና ቡጢ የሰማነው ዜና እኮ በቂ ማሳያ ነው። ሁሉንም ካልተቀለልኩኝ እንደ ሀገር አንቀጥልም ብለህ ስታለቃቀስ የነበረው የፖለቲካ አመለካከት በብልጽግና ውስጥ ያለ አኩራፊ ኃይልም ዛሬ ተገርሞ ምናልባት ከዚህ ቡድን ብንርቅ ይሻላል የሚል አስተሳሰብ የተፈጠረው እነሱም እኮ ሊሰደዱ ይችላል። አሳይለም ፈልጎ ነው እንደሚሰደዱት። ስለዚህ አብይ አህመድ ድንጋጤ ውስጥ ሲገባ ተቃውሞ የያዙን ኃይሎች እነማን ናቸው ብሎ ሲያስብ በተለይ ይህንን ሴራውን ቂጡን እየተከተለ ኮቴውን እየተከተለ የሴራ ትንተናውን የሚያጋልጥበት ቡድን እንቅልፍ እንደነሳው መረጃዎችም ማስረጃዎችም እንዳሉ ጥሩ ማሳያ ነው። አሁን አብይ አህመድ ሲጨንቀው ይህንን ያጋለጡ ኃይሎች አትስሟቸው ነው የሚለው። እነሱ አሳይለም ፈልገው ነው፣ ጥገኝነት ጠያቂዎች ናቸው። እነሱ በሚናገሩት የውሸት የፖለቲካ የፕሮፓጋንዳ የትንተና ዜና አማራው ሊታለል አይገባም ይላል። እንግዲህ አማራው የትኛው ነው የሚጠቅመው የሚለው ቀድሞ የሚያውቅ የማህበረሰብ ክፍል ስለሆነ አብይ አህመድ ስለመከረው ትርጉም ያለው ለውጥ ያመጣል ማለት አይደለም። ምናልባት ትናንት ካያችሁ በንግግሩ ላይ በጣም አብዛኛው ህዝብ ነው የምላችሁ አብይን ሲስቅበት ነበረ። ገብታችሁ ይዩት። በጣም ብዙ ህዝብ ነው በጣም ሲሳለቅበት የነበረው። በዚህ ደረጃ በህዝብ የተተፋ ቡድን ውጤቱን ስናየው አብይ አህመድ ውድቀት ብቻ ነው የሚጠብቀው። አብዛኛው ህዝብ ለውጥ ፈላጊ እንደሆነ ኢቲቪ በሚያስተዋውቀው የእሱን ሀሳብ ለመሸጥ በሚያደርጉት ጥረት ላይ የሚሰጠው ግብረ መልስ ብቻ በቂ ማሳያ። በዚህ ደረጃ የተጠላ የአንድ ሀገር መሪ በአፍሪካ ውስጥ ያለ አይመስለኝም። ከጫፍ እስከ ጫፍ ህዝቡ የተፋው የራሱ ካድሬ እንኳን የተሸማቀቀበት እደግፈዋለሁ የሚል የማህበረሰብ ክፍል የተሸማቀቀበት በዚህ ሰውዬ ነገ ጠዋት ምን ይዞብኝ ይመጣል የሚል ራሱ የድጋፍ መሰረት የሚል ሊቅ የሚያፍርበት የሚሸማቀቅበት ድንቁርናው በራሱ እውቀት አድርጎ ሰውን ለማሳመን የሚሄድበት በጣም የበሰበሰ ደካማ የሆነ የሴራ ትንተና ማንም ሰው ሊገምተው የሚችለውን እንደ ቁም ነገር ምኒልክ ያለ ጎበና አይቆምም ሲል የጎበና የስድብ መገለጫ አድርጎ ኦህዴድ ቢሮ ለቢሮ የሚሰዳደብበት ነው። አንተ የነፍጠኛ አሽከር ነው የሚሉት። አንተ ነፍጠኛ እያሉ የሚሳደቡት ምኒልክ አብይ አህመድ ለስልጣኑ ይጠቅመኛል ብሎ ሲያስብ ጃንሆይንም ምኒልክም ቤተመንግስት ገብቶ የሆነ ቅብ ቀብቶ ምናምን ፎቶ ማሳየት የሚፈልገው ከልቡ ያለው ምኒልክ እኮ አይደለም። ፎቶውን ለኛ ያሳይናል። ጎራዴውን ግን የሚያሳየው በጀርባ በኩል በጨፌና በኤሊሌ በኩል ነው። የኦህዴድን ትክክለኛ ባህሪውን መረዳት የሚቻለው ቤተመንግስት ገብቶ ያለውን ፎቶሾፕ ማየት አይደለም፣ ቃለ ጉባኤውን ማየት ነው። ኦህዴድ የስብሰባ ቃለ ጉባኤ ምን ይመስላል ብሎ የሚያይ አንድ ፖለቲከኛ ግብና አስተሳሰቡ መተንተን ይችላል ብዬ አስባለሁ። በእርግጠኝነት የምነግራችሁ አንድ ጥሩ ነገር ምናልባትም ይችን መዝግባችሁ ያዙት። ጦርነቱ መልኩ ተጀምሮ ይህንን የምናስቀምጥላችሁ ሴናሪዮ ነው የምነግራችሁ። ኦህዴድ መጨረሻው የት ነው የሚለው የሚያፍሩት በኦህዴድ ውስጥ የተሰባሰቡት የኦህዴድ ደቀ መዛሙርቶች ናቸው። ከውጭም ከውስጥም ከኤርትራም ከዲሲም የተሰባሰበው በሚዲያ ላይም በምናምን ያለ የፕሮፓጋንዳ ካድሬ መጨረሻ ላይ የሚሸማቀቀው ይሄ ቡድን አሁን መልኩ እውነተኛ መልኩ ሊመጣ ፈነደ። እቺ ጊዜ ነበረች፣ እቺ ጊዜ ትምጣ ነበረ። አሁን እቺ ጊዜ ስትመጣ እውነተኛ መልኩ ማን እንደሆነ ኦህዴድ በቅርብ ጊዜ ነው የምታዩት። በቅርብ ጊዜ ትክክለኛ ስሜቱን ምልክቱን ትላንት አብይ አህመድ አስቀምጧል። ይፋዊ መግለጫው ግን በቅርብ ጊዜ ታዩታላችሁ።
ይህንም ቡድን ማስተናገድ የሚቻለው በጉልበት ነው፣ በመጣበት መንገድ ነው፣ በተመሳሳይ በመደራጀት ነው። ለዚህ ነው አዲስ አበባ በየአካባቢ ተደራጅ የምንለው። በየአካባቢ መደራጀት አለብን። ይሄ ቡድን የመጨረሻ ህልውና አንተ ላይ ለመውደቅ እንደሚያስብ ልታውቅ ይገባል። ህልውናው የሚያልቀው አዲስ አበባ ላይ። በአዲስ አበባ መቃብር ላይ ኦህዴድ ሲሸነፍ ሊያስከትል የሚችለውን ጉዳት ቀድመን የምናስቀምጠው እያንዳንዱ ህዝብ የጉዳት መጠኑ እንዲቀንስ ነው። አብይ ወደዛ እየመጣ ነው። ስለዚህ በዚህ ዙሪያ የተሰባሰበ ቡድን ትክክለኛ ስሜቱን በቅርቡ ታዩታላችሁ። ወደዛ ልምምድ እየመጣ ስለሆነ ማለት ነው። ስለዚህ የጽናት ሚዲያ ቤተሰብ ዛሬ በዋናነት አንዱ እና ዋነኛው ጉዳይ በተለይ በአዲስ አበባ የሚደረገው ምክክር አሁን አጀንዳው ተቀዛቅዟል። ምን ነው ለምን ተቀዛቀዘ የሚል ጥያቄ ያስፈልገዋል። በተመሳሳይ ትልቁ ግንባርም በዚህ በሙሃጅር በኩል በመድፍ እየተጫወተበት እንደሆነ እየተሰማ ነው። ከባድ ነው በጣም። ስለዚህ ይሄ ቡድን አሁን ጦርነቱን ስቦ በአማራ ክልል ያለው ጦርነት መልኩን ቀየረ። አሁን አማራ በራሱ ሁለት ዕዳዎች ወደቁበት። አንዱ የራሱን ህልውና ማዳን፣ የራሱን ህልውና ለማዳን የግድ ኦህዴድን ማሸነፍ አለበት። በጣም የሚገርማችሁ ግን የኢትዮጵያን ህልውና ማዳን አማራው ትከሻ ላይ ወድቋል። በጣም የታሪክ ብያኔ የሚያስፈልገው አሁን የአማራ ህዝብ የኢትዮጵያ ባለውለታ እንደሆነ የሚታየው ዛሬ ነው። አየህ፣ ዛሬ ኢትዮጵያን የማዳን ጉዳይ ማን ላይ ወደቀ? ወደኋላ አስበው። አማራው ላይ ወደቀ። እዚህ አርበኛ ላይ ወደቀ። የሚገደሉት ሞነክሲዎቹ ላይ ወደቀ። ኦህዴድ ሀገር አፈርሳለሁ ብሎ በይፋ ሲናገር፣ አማራው ግን ህልውናዬን አድናለሁ ብሎ ከህልውናው ተሻግሮ ኢትዮጵያን ለማዳን አሁን የቃል ኪዳን ስምምነት ውስጥ ገባ ማለት ነው። የሚገርም የታሪክ ብያኔ መጣ ማለት ነው። በላይ ዘለቀ አሁን መጣ። እነዛ አርበኞች መጡ። እነ ሚኒሊክ መጡ። አብይ ላይ በአዴን ውስጥ ሳይሆን ሚኒሊክ ያለው አርበኞች ውስጥ ነው። ሚኒሊክን የምታየው እነ መከታው ጋር፣ አፋብን ውስጥ ነው የምታየው። መንፈሱ ያለው እዛ ውስጥ ነው። ኦህዴድ ውስጥ ያለው ሚኒሊክ አይደለም። ኦህዴድ ውስጥ ያለው ሹምባሽ ነው፣ መንገድ መሪ ነው እንጂ ወይም ደግሞ እየተከተለ የኔ ነው የሚል የታሪክ ብያኔ ወደ 16ኛው ክፍለ ዘመን መለስ ብለን ታሪክ ካነበብን እሱ አይነት መልክ ነው። የነፍጠኛው የአቢሲኒያ ጦር መጣ እየተባለ የሚሮጥበት እንጂ ኦህዴድ የአርበኝነት ታሪክ የለም። ሀገር ለማዳን አርቆ የሚያስብ ቡድን አይደለም። የጀርባ ታሪኩ አይደለም። ያሳደጉትም እንደዚህ አይደለም። ኦህዴድም በልጅነቱ ያደገው በዚህ አስተሳሰብ አይደለም። ስለዚህ በልጅነቱ ያላደገበትን ሀገር ከጎረመሰ በኋላ ስለ ኢትዮጵያ ሊያስብ አይችልም። ጎርምሶም ስለ አርበኞች ሊናገር አይችልም። ሞራልም የለው። ሲያፈርስ ነው በተጨባጭ ምናየው። አርበኝነት የትኛውንም ህዝብ ጦርነት አታውጅበት። የትግራይ ህዝብ ያንተ ህዝብ፣ የአማራው ህዝብ ያንተ ህዝብ፣ የሲዳማ ህዝብ ያንተ ህዝብ ነው። ኦህዴድ ግን ለኦሮሞም አይሆንም። ኦሮሞን ይገለዋል፣ ሽብርተኛ ይለዋል፣ መልሶ ደግሞ ደግፈኝ ይለዋል፣ ዞኖቹ መጡብኝ ይለዋል። እንደዚህ አይነት የአርበኝነት ታሪክ አብይ አህመድ ውስጥ አይገኝም። ስለዚህ ጎበናንም ማውጣው ሚኒሊክንም ማውጣው አብይ አህመድ የማናቀው ከየት አካባቢ እንደመጣ ምናልባት ሊያስረዳን የሚችል ሊቅም ያለ አይመስለኝም። ይሄ ባለበት ሁኔታ አሁን አማራው ከህልውና ትግሉ ወጥቶ የሌሎችን ህልውና ወደ ማስጠበቅም ወደዛ ሸክምም ሄደ ማለት ነው። መጨረሻው ምንድን ነው የሚለው መጨረሻው ነገ ጠዋት ምንድነው? የህልውና አደጋው ግን ከአማራ በላይ ሆኖ የኢትዮጵያ ህልውናም እጁ ላይ ወድቋል። አሁን የሚደረገው ፍልሚያ እሱ ነው። አሁን የቀጠናው አክተሮች ሁሉ ገቡበት። ስቦ አስገባቸው አብይ አህመድ። በሱዳን በኩል ያለው አርኤስኤፍን ጋብዞት ማሰልጠኛ ከፍቶ ምን ብሎ እዚህ ቤኒሻንጉል ላይ በሰው ሀገር ገብቶ ሲፈተፍት ይኸው ሱዳን ገባ። ቀይ ባህር ድረስ ዘምታለሁ እያለ ፌስቡክ ላይ የሚጽፈው አብይ አህመድ ይኸው መጣበት። የት ነው የሚሄደው ይሄ ሰው? በትግራይ በኩል ይዋጣልን ብሎ ሰሞኑን ሲያለቃቅስ ቆይቶ መጨረሻ ላይ አግዙ ይላል። ምላስ አለው፣ ፌስቡክ ላይ ይጽፋል፣ ኢቲቪ ላይ ሄዶ በየሶሻል ሚዲያው ላይ ኤአይ ፎቶ እየሰራ ሲለጥፍ ነው የሚውለው። ትክክለኛ መልኩ ሲመጣ ደግሞ ሮጦ ሄደው አማራ ላይ እባክህ አግዝ።
አንተ ከሌለ አርበኛው ከሌለ እኔ በራሱ የጦርነት ታሪክ የለኝም እያለ ነው። ሞቱን እያወቀ ነው። ስለዚህ አሁን ሚኒሊክን አስታወሰ። አብይ አህመድ ሲሞት ጎበና ትዝ አለው፣ ሚኒሊክ ትዝ አለው፣ ባልቻ አባ ነፍሶ ትዝ አለው፣ ገበየው ትዝ አለው እያልን እንተዋለን አብይ አህመድ። ለማንኛውም የጽናት ሚዲያ ቤተሰብ ዛሬ ዋነኛው የፕሮግራም ርዕሴ ሁለት ጉዳይ ነው። አንደኛው እንደምታስታውሱት በትላንትናው ዕለት ካዘጋጀነው ፕሮግራም ላይ አማራን መከፋፈል አንድ፣ ሁለተኛው አግዘኝ የሚለው ነው። አማራው በዚህ ጦርነት ላይ ሊያግዙ አይችልም። አማራው በአብይ አስተሳሰብም ሊከፋፈል አይችልም። እያንዳንዱ አማራ መገንዘብ ያለበት እዚህ ላይ አብይ አህመድ ለአማራው ዕዳ ነው ሸክም ነው እንጂ ነፃ አውጪ አይደለም። ነፃ አውጪ ሆኖም አያውቅም፣ ሊሆንም አይችልም። የጀርባ ታሪኩም እሱ አይደለም። የጀርባ ታሪኩ እሱ አይደለም ስንላቸው ይሄ ቡድን በአደባባይ እየነገረ ያለው አፈርሳለሁ፣ ኢትዮጵያን ካልበለጸገችና ካልተደመረች ህልውናዋ አደጋ ውስጥ ሊገባ ይችላል ወደሚል መንግስታዊ እሳቤ ገብተናል። የመጨረሻውን ሁኔታ አብይ አህመድ ይህንን እየነገረ ነው። ትርጉሙን አማራው ማሰብ ቀላል ይመስለኛል። ስለዚህ ይሄ ቡድን እየተሸነፈ ነው፣ እየወደቀ ነው። ፍርሃቱን ማንበብ ያስፈልጋል። ስልጣኑ ከእጁ እየወጣ ነው። ያልተቀደሰ ጋብቻ ነው የሚለው የተቀደሰ ጋብቻ ኦሮሙማ ነው። አብይ አህመድ ኦሮሙማ የሚለው ምንድነው? ኦሮማራ የሚለው ጥምረት የሚለው ብአዴንና ኦህዴድ የተጣመረበት እሱ የተቀደሰ ጋብቻ ከሆነ ሌሎቹ ሲሰባሰቡ ያልተቀደሰ ጋብቻ የሚሆነው ስሌቱ ምንድን ነው? አብይ አህመድ የተቀደሰ ጋብቻ የሚለው ሞኖክሴ የሚገልበት ነው፣ አማራውን የሚጨፈጭፍበት ነው፣ የዘር ማጥፋት ወንጀል የሚፈጽምበት ነው፣ አዲስ አበባን የሚያፈናቅልበት ነው። የትኛው ነው? የትኛው ጥምረት? የትኛው ፖለቲካዊ ብያኔ ነው ዛሬ ህዝቡ በዚህ ጭቆና ውስጥ ያለ? ስለዚህ እሱ የሚፈልገው ጥምረት ወደ ስልጣን ካመጣው፣ እሱ የማይፈልገው ጥምረት ደግሞ ተሰባስቦ ስልጣኑ ላይ አደጋ የሚሆንበት ከሆነ ለአብይ አህመድ ያልተቀደሰ ነው፣ ለኦህዴድ ቅዠት ነው፣ ህልም ነው፣ ድንጋጤ ነው። ስለዚህ አብይ አህመድ ያልተቀደሰ ጋብቻ ስላለን በዚህ ያልተቀደሰ ጋብቻ ውስጥ አልሳተፍም የሚል ጅላጅል አማራ አለ ብሎ ማሰብ ባይቻልም በተወሰነ መልኩ የብአዴን አማራ ግን አለ። የተመስገን ጥሩነህ አማራ አለ። እሱ አማራ ያው የጠላት ብያኔ ስለሚሰጠው ሲደመሰስ አብሮ የሚደመሰስ ነው። ትክክለኛው አማራ ምናልባት ስለ ነፃነት በቂ የሆነ እሳቤ ያለው ግራ ቀኙን የሚያግን ትግል ላይ ያለው ድርጅት መስሏል። ድርጅት መስርቷ ብቻ ሳይሆን አሁን በብዙ ግንባር ላይ ወደ አዲስ አበባ የሚመጣበት ምዕራፍ ሊጀመር ምናልባት ሰሞኑን ብዙ ግንባሮች እና ብዙ አሰላለፎች ሰሞኑን ይሰማሉ። ትክክል ነው። አብይ አህመድ በቅርቡ ይወድማል ይላል ኮመንት ላይ። ምንም ጥያቄ የለውም። ስለዚህ ለእኛ የተቀደሰ ጋብቻ ነው፣ ለኦህዴድ ቅዠት ነው። ነፃነት ለሚፈልግ ህዝብ ግን ትብብር የተቀደሰ ጋብቻ ነው። የተቀደሰ ጋብቻ ማድረግ የሚችለው ደግሞ በምንደግፈው ድርጅት ነው። ስለዚህ በድርጅታችን እናምናለን ብቻ ሳይሆን ነፃ እንደምንወጣ ድንጋይ ወርውሮ ጎማ አቃጥሎ አብይ አህመድ ወደ ቤተ መንግስት አስገባኝ የሚለው በትግላችን ነው፣ በመስዋዕትነታችን ነው። እሱም በመስዋዕትነት ወደ ስልጣን ካመጣው ዛሬ በመስዋዕትነቱ በክንዱና ከክንዱ በሚመጣ የኃይል አሰላለፍ ወደ ስልጣን የሚመጣው ኃይል በትግሉ ያሸንፋል ማለት ነው። ያንበረክካል፣ ዋጋ ትከፍልበታለህ። በዙሪያው የተሰባሰበው የብልጽግና ደሴትም ዋጋ ይከፍላል። በነገራችን ላይ ዛሬም አስቀድመን የምንነግራቸው የሚመጣው ለውጥ 2010 አይደለም። ከወዲሁ አሰላለፍን ማሳወቅ፣ ካልሆነ ግን ሀገርን ጥለ ምናልባት መሰደድ ባትፈልግ እንኳን የህግ የበላይነት እንዲከበር ሀገር ቤት ውስጥ ከዚህ ቡድን ጋር አብረህ ተሰልፈ አውክተህ ደም አፍስሰህ በሰላም እቀመጣለሁ ብሎ ማሰብ ዘበት ነው። ስለዚህ እግር መንገዳችንን የምናስተላልፈው መልእክት ካለ ከአብይ አህመድ ጋር የተሰለፈ የትኛውም ወገን ነገ ጠዋት በህግ የበላይነት ይጠይቃል። ይሄ ቡድን ወንጀለኛ ወንጀል ፈጽሟል። የአንድ ከተማ ህዝብ ደም አፍስሷል።
ትውልድን ጨርሷል። በየትኛውም የኢትዮጵያ ታሪክ ላይ ያልተፈጸመ ከባድ አሻራ፣ ከባድ የጥፋት እልቂት የፈጸመ ቡድን። ይህንን ቡድን የሚመጣው ኃይል የሚያስተናግደው በምንም ይሁን በምንም በህይወትም ያገኘው ምናልባት የሚደምስሰው የህግ የበላይነት ማስከበሩ የማይቀር ጉዳይ ነው። ስለዚህ በዙሪያው የተሰለፈ ቡድን በሙሉ ነገን ማሰብ የግድ ያስፈልጋል። የሚሰራው ፖለቲካ ብቻ ሳይሆን ትውልድ የማዳን ጉዳይ፣ ሀገር የማዳን ጉዳይ። አብይ አህመድ ሀገር አፈርሳለሁ ብሎ በይፋ ተናግሯል። ስለዚህ ከዚህ ቡድን ጋር የሚሰለፍ የትኛውም ቡድን በተለይ አዲስ አበባ ላይ ያለ የጥፋት ኃይል ይህንን የጥፋት ኃይል በየአካባቢ ተከታተለው መዝግበው እንቅስቃሴውን ተከታተል። በተለይ ከዚህ የጥፋት ቡድን ጋር ሆኖ የሚሰለፍ የትኛውም ኃይል ነገ ጠዋት በምንጠይቀው በምናወራርደው ሂሳብ ልክ ስለምንመጣ ይህንን ቡድን ለይተህ በየአካባቢው እንድታየው ጥሪ እናቀርባለን። ይሄ እንኳን በውስጥ መስመርም በብዙ መልኩ እየተሰራበት ያለ ጉዳይ ስለሆነ ብዙ የሚያሳስብ አይደለም። ለማንኛውም ወደ ልቦና የምትመለስ ካለ ወደ ልቦና እየተመለስ ከዚህ ቡድን ራስን እየነጠልክ ማውጣት ብቸኛው ምርጫ ይመስለኛል። በመጨረሻ መልእክት የምናስተላልፈው እንደ ጽናት ሚዲያ በተለይ ለጎንደር አካባቢ ላሉ ወንድሞቻችን በእርግጥ ይሄ የፈተና ጊዜ ነው። ይሄ የፈተና ጊዜ ነው። በጣም እየተፈተናችሁ እንዳለ ይገባኛል። በብዙ መልኩ ነው የምትፈተኑት። በአንድ በኩል ጎታች በሆነ ተለጣፊ ኃይል ትፈተናላችሁ። በሌላ በኩል በአገዛዙ የአማች የፖለቲካ እንቅስቃሴና በብአዴን የፌስቡክ የአክቲቪዝም እንቅስቃሴ የሚጫወት ሶላቶ የሆነ አስተሳሰብ እንደምትፈተኑ ይገባናል። በጣም ግን ይሄ ጥንካሬያችሁ ይሄን ጊዜ ተቋቁማችሁ ድርጅታችሁን ጠብቃችሁ ኦህዴድ ብልጽግና ምንም ሳይከፋፍላችሁ በአንድ ድርጅት በአንድ አስተሳሰብና በአንድ የመሪነት ብልጫ ጥቅማችሁን የምታስጠብቁበት አሰላለፍ በድርጅት ብያኔ ሁል ጊዜ ነው እኔ ምክር ሀሳብ ማቀርብላችሁ በኦህዴድ መቃብር ላይ ነው። በኦህዴድ ማሸነፍ ላይ የታሪክ ብያኔ ታመጣላችሁ። ይሄ ለሁሉም አፋብን ውስጥ ላለ ነገር ነው ምን ነገር ጊዜያችሁንና የህይወት መስዋዕትነታችሁን እስካሁን የከፈላችሁበትን ወደኋላ አስቡ። የጎንዮሽ ትግል ውስጥ አንገባም። የምንገባው ኦህዴድን መደምሰስ ነው። ይሄኛውን ኃይል በመደምሰስ ህግ እንጽፋለን፣ ታሪክ እንጽፋለን። ስለዚህ መታገል ያለባችሁ ስልጣኑን የያዘው ኃይል ላይ ነው እንጂ ባዶ መሬቱ ላይ አይደለም። እርግጥ ነው ይሄኛው ጉዳይ ከጥቅም አኳያ ጥቅም አይደለም እያልኩ አይደለም። ጥቅማችን በዘላቂነት ግን የምናስጠብቅበት ኢንስትሩመንት እሱ ላይ አይደለም፣ መሳሪያ አይደለም፣ ኮዝ ነው። የትግል ኮዝ ነው እንጂ በራሱ ታጋይ አይደለም። ታጋዩ ያለው ተኳሹ ያለው እዚህኛው ኃይል ነው። የጥይት ባሩዱ ማረፍ ያለበት አስተሳሰባችሁ ማረፍ ያለበት ተኳሹ ጋር። ተኳሹ አዲስ አበባ ላይ የአዲስ አበባውን ተኳሽና ታጋይ መታገል በራሱ በመሬት ጥያቄውና በይዞታው ላይ ይገባኛል ክርክር ሁሉ የምንፈታበት ፖለቲካዊ ዲስኮርስ እንፈጥራለን። ከወታደራዊ ድል በኋላ ፖለቲካዊ ድርድር ውስጥ እንገባለን። አቅም አለን፣ ጉልበት አለን፣ ሰራዊት አለን፣ ሰልጥናል፣ ተደራጅተሃል፣ ትልቅ ቁመና ፈጥረሃል፣ ህዝባዊ ድጋፍ አለ። ይህንን ኮዝ የያዘ የትኛውም ኃይል አይሸነፍም። ማንም ኃይል ከዚህ በኋላ አሁን አማራውን ሊያሸንፍ አይችልም። ስለዚህ አብይ እንደ ስትራቴጂ ጠላት አድርጋ አይተኸው ሌላው ኃይል ቢያንስ ስልታዊ ትብብር ያስፈልገናል፣ መተኳኮስ የለብንም የሚለው ያስማማናል። አቅጣጫ ወደ አዲስ አበባ ነው የሚለው ያስማማናል። ወደ አዲስ አበባ ሄደን በጋራ ዕጣ ፈንታችን እንበይን የሚለው ትክክለኛ ብያኔ ነው። ይሄ ካልሆነ ግን ፊታችን የምናዞረው በዘላቂነት ወደ አዲስ አበባ መተን እንጨርሰዋለን። ስለዚህ የአዲስ አበባው ግንባር ላይ መፍጠን፣ ግንባሩን ማስፋት፣ ድርጅታዊ ቁመናችሁና አስተሳሰባችሁ ሁሉ እዛ ላይ ማረፍ እሱ ዋነኛ ፒራሚድ እንደሆነ የትግሉ የመሰረት ድንጋይ ነው። ተኳሽ ብቻ አይደለም፣ መንግስትም ነው፣ መሪ ነው፣ ሀገሪቱ ልትቀበለው ነው። ስለዚህ ኢትዮጵያ ደግሞ ይሄ ቡድን አፈርሳታለሁ እያለ ነው። ከፍርሰቱ በፊት መድረስ ያለብህ አንተ ነህ መድረስ ያለብህ። ስትደርስ አዲስ አበባ ድርጅት ይዘህ ነው መድረስ ያለብህ፣ ተቋም ይዘህ። ስለዚህ ተቋምን ሊከፋፍል የሚችል ዲስኮርስ፣ ሊከፋፍል የሚችል የብአዴን ሰርጎ ገብ፣
የተለያየ የአክቲቪዝም እንቅስቃሴ የሚንቀሳቀሰው በሙሉ ከጥቅሙ ስሌቱ እሱን ተንትነው በትነው የምትደርስበት ቤተ መንግስት ላይ ሐሳቡ ራሱ ከቤተ መንግስት የሚመጣ ሐሳብ በብአዴን በኩል ሊመጣ ይችላል፣ በአክቲቪዝሙ ሊመጣ ይችላል። ሐሳቡ ግን የሚመጣው አዲስ አበባ ላይ። ስለዚህ ይሄንን ቡድን መጨረስ የትግሉ ፍጻሜ እንደሆነ ማየት ያስፈልጋል ብዬ አስባለሁ። ለዛ የሚያግዘን የትርክት የተለያዩ የሴራ ትንተና ምናልባት ዛሬ ፕሮግራሙ አላለቀም። ዛሬ በተወሰነ መልኩ ከምርጫ ጋር ከአንዳንድ የሴራ ትንተናዎች ጋር በተወሰነ መልኩ ሊያቀርብ ይችላል። ይሄ ቡድን ተመርጫለሁ፣ ህዝቡ መርጦኛል፣ ከዚህ በኋላ በልማት ነው ማንበሸብሻቸው ሲል የመድፍ ጥይቱ እየመጣበት ነው። አማራውም እዚህ ሸዋ ያለው 100,000 ሰራዊት እየተጠጋ መምጣቱ የማይቀር ጉዳይ ነው። የአዲስ አበባ ግንባር እየተዋለደ እየመጣ ነው። ስለዚህ ምክክሩም ውጤት የለውም፣ ምርጫውም ውጤት የለውም። ይሄ ቡድን ተደምስሶ ነገ ጠዋት ምናልባት በዘላቂነት ሊያኖረን የሚችል ስርዓት ልንበይንበት የምንችል የታሪክ ምዕራፍ ላይ ጥፋት ላይ ቆመናል። እዚህ ጥፋት ላይ ስህተት መስራት አይቻልም። አማራ ወደ ልቦና ግባ። ስህተት ከሰራ በዚህ የታሪክ ጥፋት ላይ ተመልሰ ላትኖር ትችላል። ነበረ የሚል አማራ ብቻ ነው የምንሰማው። ከዛ በኋላ ብተክስ ብታዝን ዋጋ የለውም። ስለዚህ የመጨረሻው ጥፋት የታሪክ ብያኔ የምትሰጥበት የታሪክ ምዕራፍ ደርሰናል። ይሄንን ቡድን መንቀል ነው፣ ማሸነፍ ነው፣ መደምሰስ ነው። ከዚህ ቡድን ውጤት በኋላ ግን ቤት ሰራል። የምትሰራው ቤት ዘላቂ ሰላምና ዘላቂ ወዳጅነት፣ ዘላቂ ጉርብትና ያስፈልጋል። ከየትኛውም ጉርብትና በዘላቂነት ተጣልተ መቆየት አንችልም። ረጅም ዘመን ተጣልተናል። ረጅም ዘመን የሊቃን መኮራረፍ ተፈጥሯል። በህዝብ ውስጥ ምንም ችግር የለም፣ በሊቃን ውስጥ እሱንም እንዘጋዋለን። እሱን ለመዝጋት በአንተ በኩል ስልታዊ አሊያንሱ ራሱ ጠቃሚ ነው። ከወዴድ ይልቅ ያኛው ስልታዊ አሊያንስ ጠቃሚ ነው፣ ስትራቴጂም ነው። ስለዚህ ይህንን አትክፈው፣ አቅጣጫውንም ቀይረው። ትግሉ የሚያልቅበትን ቦታ ብያኔ ስጥበት። እዚህ ላይ እንዳትበላ ጥንቃቄ እንድታረግ ምክር ሀሳብ እናቀርባለን። የጽናት ሚዲያ ቤተሰብ የሚሰማን ነው የምናስቀምጠው። ሀሳባችን ትክክል ከሆነ ሀሳቡን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አድርሱት። ብዙ ጊዜ ሀሳብ ስንሰጥ በዋናነት ከህዝቡ ትግልና ከትግላችን ጥቅም የተነሳ ግምቶችን ስለምናስገባ ነው። ለማንኛውም ካድሬውን ቢጫጫ ምንም ቢል ያው በሸረሪና ነጭ አፈር በኩል ተጀምሯል። በሰሜን ራያ በአፋር አቅጣጫም እየተመጣ ነው። በመዋጅር በኩል መካናይዝድ ተጠግቷል። አብይ አህመድ እዛም ቢሮጥ እዚህም ቢሮጥ በሸዋም በዚህ በጎጃም አባይ በኩልም የሚመጣው ኃይል ተሰባስቦ መጨረሻው አዲስ አበባ ላይ እንደሚሆን ግልጽ ነው። ወደዛ በዚህ ዘመን በዚህ ትውልድ በዚህ ጀግና ትውልድ በመስዋዕትነትና በጀግንነት ይህንን ታሪክ ሊጽፈው 11ኛው ሰዓት ላይ ደርሰናል። አፋብን እንግዲህ ድሉ ከአንተ ጋር ነው። ድሉን እያፈጠናችሁት ህዝባዊ የሆነውን ትልቁን የነፃነት ጥያቄ በቅርብ ጊዜ እንደምታበስሩት ተስፋ እያደረግን ከትግላችሁ ጎን በመሆን በሀሳብ እንደዚሁም በምናየው ፖለቲካዊ መልክም እያገዝናችሁ ወደ አሸናፊነት ምዕራፍ እንደምንሸጋገር ተስፋ አደርጋለሁ እያልኩኝ የጽናት ቤተሰቦች ዛሬ የነበረኝ ሀሳብ አንዱ ይሄ ነው። በሰበር ዜና ያቀረብኩላችሁ ሀሳብም እንደዚሁም ደግሞ የተለያዩ ሀሳብ ወደ እናንተ ያመጣሁበት ምዕራፍ ከዚህ ጋር የተገናኘ ነው። ጽናትም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ እየሰጣችሁ ከኛ ጋር ስላላችሁ ከልብ እናመሰግናለን። እዚህ ላይ የተለያዩ ሀሳብ የሰጣችሁን ወንድሞች ሀሳቦቻችሁ ሁሉ ገዢ ሀሳብ ናቸው። አዎ እልልታው የማይቀር ጉዳይ ነው። ጨፈራው ይመጣል። ግንቦት 24 ተጨፍሯል። ግንቦት 21 ደግሞ የሚጨፈርበት ጊዜ እየመጣ ነው። ሁለተኛው ሶስተኛው ድል ይመጣል። ስለዚህ የማይቀር ጉዳይ ነው። የጽናት ቤተሰቦች ሀሳብ አስተያየት የሰጣችሁን ሁሉ ጊዜ ከኛ ጋር ስላላችሁ ከልብ እናመሰግናለን። እንደዚህ አይነት ፕሮግራም በተለይ ለህዝቡ እንዲደርስ ጠቃሚ ስለሆነ የበኩላችሁ ሚና ተወጡ። እኛ የምናያቸው በተለይ የዚህ አገዛዙ የሴራ ትንተናዎችና የፖለቲካ ዲስኮርሶችን
የበለጠ ወደ ህዝቡ ልናስረዳበት የምንችለው መልክ ስለሆነ ብዙም እንደዚህ አይነት በደንብ የስርዓቱን ሁኔታ ፈትሸው የሚያቀርቡ ሚዲያዎች ጥቂቶች ናቸው እያስባለሁ እና እንደዚህ አይነት ፕሮግራም ሼር እያደረጋችሁ ሀሳብ እየሰጣችሁ ሰብስክራይብ እያደረጋችሁ ወደ ህዝቡ እንዲደርስ የበኩላችሁ ሚና እንድትጫወቱ በታላቅ አክብሮት እንጠይቃለን። ከኛ ጋር ስለቆያችሁ ከልብ አመሰግናለሁ። ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ድረስ እኔ በዚሁ እሰናበታለሁ። ሰላም።